ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ወደ መካከለኛው ምስራቅ ያመራናል። ለስድስተኛ ቀኑን በላይ ለያዘው የአሜሪካና የኢራን ጦርነት ኢራን ለጠላቶች ሊያስደነግጥ የሚችል አዲስ የጦር መሳሪያ ይፋ እንደምታደርግ አስታወቀች። የኢራን ባህር ኃይል ዋና አዛዥ እንዳስታወቁ ከሆነ ሀገሪቱ በቅርብ ጊዜ ውስጥ ጠላቶቻችን በእጅጉ ሊያስደነግጥ የሚችል አዲስ አይነት የጦር መሳሪያ ይፋ ለማድረግ የመጨረሻው ምዕራፍ ላይ ደርሳለች አሉ። ዋና አዛዡ እንደገለጹት ይህ አዲስ ጦር መሳሪያ ጠላቶቻችን በሚመለከቱ ጊዜ ከፍተኛ ፍርሃት የሚጭርባቸው ከመሆኑም በላይ ወጪው ነገር እጅግ አስፈሪ እንደሚሆን ግልጽ ማሳያ ነው ብለዋል። መሳሪያው ምን አይነት እንደሆነ በዝርዝር ባይገልጹም ይፋ የሚሆንበት ወቅት በጠላቶቻችን ላይ ከፍተኛ የስነ ልቦና ጫና እንደሚፈጥር ጠቁመዋል። የተኩስ አቁም ስምምነት ከተደረገ ወዲህ አሜሪካ ጥቃቶች 38 ሰው መገደላቸውን አስታወቀች። ጦርነቱ 60 ቀናት ወይም 2 ወራት የድርድር ሂደት ለማቆም ሁለቱ ወገኖች በሰኔ 22 ስዊዘርላንድ ወይም ጄኔቫ ከተገናኙበት ጊዜ አንስቶ በተፈጸሙ የአሜሪካ ጥቃቶች 38 ሰው መገደላቸውና ከ400 በላይ የሚሆኑ መቁሰላቸውን ኢራን መግለጿ አጃንስ ፍራንስ ዜና ወኪል ዘግቧል። የሆርሙዝ ባህር ሰርጥ ለባህር ትራፊክ ዘግ ሆኖ በሚቀጥልበት በዚህ ወቅት ሁለቱም ወገኖች አጸፋ ጥቃት በመቀጠላቸው የተኩስ አቁም ስምምነቱ ባለፈው ሳምንት ፈርሷል። የኢራን የፋርስ ዜና ወኪል ከደቡብ ሆርሙዝ ግዛት ባጋራው ዘገባ መሰረት የአሜሪካ አየር ድብደባን ተከትሎ 5 ድልድዮች ተመተዋል። ባንድራ አባስ ክሪሚን እስከ ላጋር ጋር የሚያገናኘው የጋሪቫ ድልድይ ከካሪሁስታን ላራ መስመር 2 ድልድዮች ባንድራ ኢካሚር ሼክ እና ባንድራ አባስ የአሜሪካ ጥቃት ሰለባ ከሆኑ መካከል ተጠቃሾቹ ናቸው ብለዋል። የአሜሪካ ማዕከላዊ ሴትኮም እንደገለጸው አሜሪካ ጦር በኢራን ላይ ያካሄደው የቅርብ ጊዜና ከፍተኛ የአየር ጥቃቶች ዘመቻ በስኬት ማጠናቀቁን ገልጸዋል። የአሜሪካ ኃይሎች የጦር አውሮፕላን፣ ድሮኖችና የጦር መርከቦች ጨምሮ ትክክለኛ ኢላማ የመምታት አቅም ያላቸው መሳሪያ በመጠቀም የባህር ዳርቻ ክትትልና የአየር መከላከያ ጣቢያዎች፣ ወታደራዊ ሎጂስቲክ መሰረተ ልማቶችና የባህር ኃይል አቅማቸውን ጨምሮ በደርዘን የሚቆጠሩ ኢራን ወታደራዊ ኢላማ መጥቷል ሲል ሴትኮም አስታውቋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መካከል ከፍተኛ ለመግባባት ተፈጥሯል። የግጭቱ መነሻ ምንድነው? ኔታንያሁ ከአሜሪካ ዘመናዊ ኤፍ-35 ተዋጊ ጀቶች ለቱርክ ለመሸጥ ወይም ሀገሪቱን በድጋሚ ፕሮግራም ውስጥ ለማካተት ያቀደችውን ስምምነት በይፋ መቃወማቸውን ተከትሎ ነው። ኔታንያሁ በቅርብ በሰጡት ቃለ መጠይቅ ቱርክ ከፕሬዝዳንት ኤርዶጋን ስር አስተማማኝ አጋር አይደለችም በማለት ይህ የጦር መሳሪያ ሽያጭ መካከለኛው ምስራቅ ያለው የኃይል ሚዛን ያናጋል ሲል ዋሽንግተን አሳስቧል። የኔታንያሁ ይፋዊ ጣልቃ ገብነት በዋይት ሃውስ ከፍተኛ ብስጭት ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የጦር መሳሪያ ሽያጭ ውሳኔ ጣልቃ መግባት ምንም መብት የላቸው በሚል ክፉኛ መቆጣታቸው ተገልጿል። የታቀደው ስብሰባም ተሰርዟል። ውጥረቱን ለማርገብ ዋይት ሃውስ ኦቫል ቢሮ ይደረጋል ተብሎ ታስቦ የነበረው ፈጣን ስብሰባ ሙሉ በሙሉ ተሰርዟል። የእስራኤል መገናኛ ብዙሃን ስብሰባው ሊያካሄድ እንደነበር ቢዘግቡም በዋይት ሃውስ ባለስልጣን ግን ለኔታንያሁ የተያዘ ምንም አይነት ይፋ ቀጠሮ እንዳልነበር የእስራኤሉ ጠቅላይ ሚኒስተሩ ቤንጃሚን ኔታንያሁ ስብሰባው በራሳቸው ፍላጎት ብቻ ለመፍጠር እየሞከሩ እንደነበር ገልጸዋል። በሰባተኛ ቀኑን በያዘው የአሜሪካና ኢራን ጦርነት በርካታ የአሜሪካ ወታደሮች ተጎዱ። ኢራን ጆርዳን በሚገኝ የአሜሪካ ጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣን እንዳረጋገጡት፣ ነገር ግን ቁጥሩን ለመግለጽ ፈቃደኛ እንዳልሆኑን ሲቢኤስ ዘግቧል። የአሜሪካና ኢራን ከባድ የተኩስ ልውውጥ ውስጥ ሲሆኑ አሜሪካ ኢራን መሰረተ ልማት ድልድዩ እያጠቁ ትገኛለች። የኢራን ዋና ኤሌክትሪክ መስመር ጉዳት ያስተናገደ ሲሆን የቴህራን ዜጎች ኤሌክትሪክ ቆጥበው እንዲጠቀሙ ኢራን ለዜጎቿ አስተላልፋለች። ኢራን በባህሪንና በኩዌት የሚገኙ ጥቃት የቀጠለ ሲሆን ኩዌት ለኢራን ጥቃት ምላሽ ለመስጠት ማቀዷን በመግለጽ ለዜጎች የጥንቃቄ መልእክት አስተላልፋለች። እና የኢራን ግጭት መባባስ እንዲሁም የቀይ ባህር መዘጋት ስጋት አሜሪካ በኢራን መካከል የሚደረገውን ጥቃት ባህር ሰላጤው ቀጠና መባባሱን ተከትሎ የነዳጅ ዋጋ አርብ ዕለት ጭማሪ አሳይቷል። በሁለት ሀገር መካከል የነበረ የተኩስ አቁም ስምምነት መፍረሱን በሆርሙዝ የባህር ወሽመጥ በኩል የሚደረግ የነዳጅ ፍሰት የገደበ ሲሆን ቴህራንም የሁቲ ፖለቲካና ወታደራዊ ድርጅት ቀይ ባህር የነዳጅ መስመር ለመዝጋት ዝግጁ እንደሆን መጠየቁን ለዋጋው መናር ሌላው ምክንያት ሆነዋል። በዚህም መሰረት የብሬንት ድፍድፍ ነዳጅ ወደፊቱ ዋጋ 70 ሳንቲም ወይም 0.8 በመቶ መጨመር በበርሜል $84.9 የደረሰ ሲሆን አሜሪካ ቴክሳስ ኢንተርሚዲየት ዋጋ ደግሞ 81 ሳንቲም ወይም 1.03 በመቶ ጭማሪ በማሳየት በበርሜል $79.76 መሸጥ መጀመሩ ታውቋል።
የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን በፕሬዝዳንትነት ዘመናቸው ላይ የሚያተኩር መጽሐፍ ጻፉ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፕሬዝዳንት ዘመናቸው ላይ የሚያተኩረው ፕሮስሚ ለአሜሪካ ቃል ግቢልኝ አሜሪካ የተሰኘውን አዲስ መጽሐፍ በቀጣይ ወራት እንደሚያወጡ ተናግረዋል። መጽሐፍ ባይደን በዋይት ሀውስ በነበረበት ውስጥ የወሰዷቸው ታሪካዊ ውሳኔ ማለትም ኮቪድ-19 ወረርሽኝ፣ የኢኮኖሚ ቀውሶችና የአፍጋኒስታን ዩክሬን ጦርነት እንዲሁም እንደ አውሮፓ አቆጣጠር የጃንዋሪ 6 ካፒታል ሂል ጥቃት ተከትሎ የነበረውን ሁኔታ የሚዳስስ እንደሆነ አንስተዋል። ባይደን መጽሐፉን መስከረም ወር ላይ እንደሚያወጣ ቀደም ሲል በአጋጣሚ መናገራቸውን ተከትሎ የዲሞክራቲክ ፓርቲ አባላት የባይደን ፕሬዝዳንትነት ታሪክ በምርጫ ወቅት መነሳቱ ድምፅ ሊያሳጣን ይችላል በሚል ስጋት ነበራቸው። አሁን መጽሐፉ ከምርጫ በኋላ እንዲወጣ መደረጉ የፖለቲካ ጫና ቀንሶታል። የአጥንትና የፕሮቴስት ካንሰር የተገኘባቸው ባይደን የሕክምና ክትትል እያደረጉ መሆኑን ገልጸው ሕክምና በጣም በጥሩ ሁኔታ ላይ እንደሚገኙ አሁን ላይ አብዛኛውን ጊዜ ከቤተሰቦቻቸው ጋር እንደሚያሳልፉ ነው ሲሉ ተደምጠዋል። የግሪን ካርድ ለማግኘት $100,000 ቅድመ ክፍያ ሊጠይቅ ነው ተባለ። የአሜሪካው ፕሬዝዳንት ትራምፕ ዝቅተኛ ገቢ ያላቸው ስደተኞች ወደ ሀገሪቱ እንዳይገቡ ለመግታት አዲስ ጥብቅ መመሪያ እያዘጋጁ መሆኑን ታውቋል። በታቀደው አዲስ ረቂቅ መመሪያ መሰረት ዩናይትድ ስቴትስ ውጭ የሆኑ የቋሚ ነዋሪነት ፈቃድ ግሪን ካርድ የሚያመለክቱ ግለሰቦች $100,000 የገንዘብ ዋስ ቅድሚያ እንደሚያስይዙ ሊገደዱ ይችላል ተብለዋል። ከዚህም የተያዘ ገንዘብ አመልካቾች የአሜሪካ ዜግነት ሲያገኙ የሚመስላቸው ሲሆን ዋናው ዓላማ አዲስ ስደተኞች በራሳቸው መስተዳደር የሚችሉ መሆናቸውን የመንግስት ድጋፍ እንደማይጠብቁ ለማረጋገጭነት እንደሚያገለግል ነው። ይህ አሰራር በተለይ ከደሃ ሀገር ለሚመጡና የአሜሪካ ዜግነት ያላቸው የቅርብ ዘመዶቻቸው፣ ትዳር አጋር፣ ወላጅና እህትማማቾች ለማስገባት ከሚፈልጉ ዝቅተኛ ገቢ ያላቸው ዜጎች ትልቅ እንቅፋት እንደሚሆን ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት መመሪያው መጀመሪያ በጥቂት ሀገራት ላይ ለመፈተሽ አቅዷል ተብሏል። የአሜሪካው ፕሬዝዳንት ትራምፕ ኢራን ወደ ውይይት ካልተመለሰች በኃይል ማመንጫና ድልድዮች እንደሚመቱ ትራምፕ አስጠነቀቁ። ኢራን ውይይት ካልተመለሰች የኃይል ማመንጫ ድልድዮች ላይ በቀጣይ ሳምንት ጥቃት እንደሚሰነዝረው ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ይህን ያሉት ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንደሚፈጽሙ ያቀረቡትን ሀሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፉ የሆኑ ባቸዋል ወደ ድርድር ጠረጴዛ የማይመለሱ ከሆነ የኃይል ማመንጫዎችን እናፈርሳለን፣ ድልድዮችን እናፈርሳለን ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጸዋል። ሆን ብሎ ንጹሐን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለት አክለዋል።